በአመት ውስጥ ብቻ በርካታ ኢትዮጵያውያን ስደተኞች ህይወታቸውን የሚያጡበት የፍልሰተኞች መስመር ነው። እንደዚሁም ስደተኞች ተገለው ወደ ባህሩ የሚጣሉበት አለያም ደግሞ ከነነፍሳቸው ወደ ባህሩ ተጥለው ጀልባው ወደሚደርስበት መዳረሻ እንዲጓዝ ይደረጋል። አምላክ ብሎና ፈቅዶ ወደ መዳረሻቸው በተቃረቡበት ወቅት እንኳን በሌሎች ታጣቂ ኃይሎች እንዲገደሉ ይደረጋል። ስደተኞቹ ባሳለፍነው አመት በወጣው ሪፖርት ብቻ የድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸውን ሪፖርቶች አመላክተዋል። በሀገራችሁ ተስፋ አትቁረጡ፣ ትዕግስት ይኑራችሁ፣ ያ የስደት መስመር አሰቃቂ ነው ሲል የገለጸን የአንድ የስደተኛ የህይወት ታሪክ ይዘንላችሁ ቀረብን ከቢቢሲ እይታ አንጻር። ሰላም ቤተሰቦች፣ ለጄምሲ አዲስ ከሆናችሁ ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ ዕለቱ መረጃዎች እንድታልፉ ጋበዝን። በዕለቱ መሰናዷችን ከስደተኞች መስመር ጋር እንደዚሁም ደግሞ በጅቡቲ የሚደረጉ የስደት እንቅስቃሴዎችን በተመለከተ መረጃዎችን ይዘን ቀረብን። ከጅቡቲ ወደ የመን በጀልባ የሚያደርጉትን የስደተኞች ጉዞ ብዙዎቹ ስደተኞች የሚረሱት አይደለም። በሃያዎቹ እድሜያቸውም የተጓዙ አሊያም ከዛ ባነሰ ጊዜም የተጓዙ ስደተኞች እንዳሉ ይታወቃል። ሶማሊያን ጥለው የሚሸሹ እንደዚሁም ኢትዮጵያውያንን ጨምሮ ኤርትራውያን ይህንን የስደት መስመር እንደ አማራጭ ይጠቀሙታል። ከአፍሪካ ወደ የመን የሚደረግ ስደተኞች የሚጓዙበት መንገድ ምስራቃዊ ኮሪደር በሚል ይታወቃል። ብዙዎቹ የአፍሪካ ስደተኞች ከሚጓዙባቸው መስመሮች መካከል አንደኛው ነው። ነገር ግን እምብዛም ትኩረት እንዳላገኘ ይታያል። ይህ መንገድ በጣም አደገኛ እንደሆነ ብዙዎቹ ስደተኞች ይገልጻሉ። መንገድ ጀምረን 30 ደቂቃ ሳይሞላ ጀልባው ይዋዥቃል ሲል ይገልጻል። የየመን ህገወጥ ሰው አዘዋዋሪዎች በአረበኛ ማውራት ይጀምራሉ። ስደተኞቹን ከጀልባ ለመወርወር ነበር የሚመካከሩት ሲልም የሚገልጽ አንድ ስደተኛ አለ። ከዚያም 7 ኢትዮጵያውያን ስደተኞችን አስገድደው ወደ ባህር ጣሏቸው ያለው ሙሐመድ የሚባል ስደተኛ ቢቢሲ ባናገረው ወቅት ነበር። ይህ መንገድ እጅጉን አደገኛና አስፈሪ መንገድ ቢሆንም በየአመቱ በመቶ ሺዎች የሚቆጠሩ ስደተኞች ይህንን መንገድ ያቋርጣሉ። ሚክስድ ማይግሬሽን ሴንተር እንደሚለው በየአመቱ ከአፍሪካ ወደ የመን የሚገቡ ስደተኞች ወይም ደግሞ የሰዎች ቁጥር ከ100 ሺህ እንደሚዘል ገልጿል። ስደተኞቹ በአብዛኛው ኢትዮጵያውያን እንደሆኑ የተገለጸ ሲሆን እንደ ሶማሊያና ጅቡቲ ካሉ የተቀሩት የምስራቁ ሀገሪቱ ክፍል የተውጣጡ ስደተኞችም እንዳሉ ገልጿል። መሐመድ በተጓዘበት ጀልባ 47 ኢትዮጵያውያን፣ 5 ሶማሊያን እና 2 የመን ህገ ወጥ ሰው አዘዋዋሪዎች እንደነበሩ ገልጿል። በጣም አስጨናቂው ነገር ውሃው ወደ ጀልባው መግባቱ ነበር ሲል ይገልጻል። ውሃውን ለማስወጣት ስንሞክር ነበር፣ በህይወት መትረፋችን ራሱ የአምላክ በረከት ነው ሲል ገልጿል። ከአውሮፓውያኑ 2014 ጀምሮ የመን በእርስ በርስ ጦርነት እየተናጠች እንደምትገኝ ይታወቃል። ስደተኞቹ ወደ ሳውዲ አረቢያ መግባት ነው የሚፈልጉት። በሳውዲ አረቢያ የሚፈለጉ ሰራተኞች ቁጥር ከፍተኛ እንደሆነ እንደዚሁም ይታወቃል። ከዓለም አቀፉ የስደተኞች ተቋም እንደሚለው ከሆነ አብዛኞቹ ስደተኞች ጥያቄያቸው የኢኮኖሚ ቢሆንም በተለይም ከአማራ ክልልና ከኦሮሚያ ክልል የሚሰደዱ ወጣቶች ግጭት እንደዚሁም ደግሞ እስራትን በመሸሽ ነው ሲል ኢትዮጵያ የሚያወጡት መረጃዎችን ለመመልከት ተችሏል። እነዚህ ህገወጥ ስደተኞች ጅቡቲ በሚገኘው ኦቦክ በኩል አድርገው ወደ ደቡብ ምዕራብ የመን ወደሚገኘው ላሂጂ ይጓዛሉ። ከሶማሊያ ቦሳሶ የሚነሱ ስደተኞች ደግሞ በየመን ደቡብ ምስራቅ በሚገኘው ሻቦሃ የባህር ዳርቻ ላይ መዳረሻቸውን ያደርጋሉ። መሐመድ በሁለቱም መንገዶች ተጉዟል። ከጅቡቲ ላሂጅ ለመድረስ 5 ሰዓታት እንደሚፈጅ ይናገራል። በአውሮፓውያኑ 2014 ወደ ሶማሊያ ከተመለሰ በኋላ በሶማሊያ ቦሳሶ በኩል ወደ የመን እንደተጓዘ ገልጿል። በሁለተኛው ጉዞ አልፈራውም ነበር ያለ ሲሆን ለመጀመሪያው ከጅቡቲ ያደረኩት ጉዞ ረጅም ነበር፣ የመን ለመድረስ 24 ሰዓታት ወስዶብናል ሲል ገልጿል። የተባበሩት መንግስታት ድርጅት ዓለም አቀፉን የስደተኞች ተቋም እንደሚለው ወደ የመን ለመሄድ ዋነኛው መንገድ ጅቡቲ እንደሆነ ገልጿል። በአውሮፓውያኑ 2023 ብቻ ወደ 106,000 ኢትዮጵያውያን ጅቡቲ ገብተዋል። ከሀገራቸው ተነስተው የጅቡቲ ድንበር ለመድረስ ሳምንታት እንደፈጀባቸው ይታወቃል። ከአማራ ክልል የሚነሱ ስደተኞች ኦቦክ ለመድረስ 400 ኪሎ ሜትሮችን ያክል እንደሚያቋርጡ ገልጸዋል። በመኪና በአውቶቡስ አሊያም በእግራቸው ነው ይህንን ጉዞ ያደርገዋል የተባለ። በዚህም ጉዟቸው ላይም ሙቀቱ እስከ 50 ዲግሪ ሴልሺየስ እንደሚደርስ ይታወቃል። ባህር ዳርቻ ላይ ለህገ ወጥ ሰዎች አዘዋዋሪ ወደ $300 ከፍለው የኤደን ባህረ ሰላጤን ለመሻገር እንደሚሞክሩ ገልጿል። የሚክስድ ማይግሬሽን ሴንተር ቀጠናዊ ዳይሬክተር አይላ እንደሚሉት ከሆነ ህገ ወጥ የሰዎች ዝውውር ብዙዎች የተሰማሩበት ንግድ እንደሆነ ገልጸዋል። ወደ 100 ሺዎች ስደተኞች ወደ $300 ቢከፍሉ እንኳን $30 ሚሊዮን የሚገኝበት ስራ እንደሆነና በጣም አወጪ መሆኑ ሲታወቅም በዚህ የስራ ዘርፍ ውስጥ የሚሰማሩ ህገወጥ አዘዋዋሪዎች በመጠንና በስፋት ብዙ እንደሆኑ ገልጸዋል። በየመን የተዋቀረ መንግስት አለመኖሩ ለህገወጥ ሰዎች ዝውውር ምቹ እንደሆነና ብዙዎቹ ኢትዮጵያውያን ስደተኞችን ጨምሮ በምስራቅ አፍሪካ የሚገኙ ስደተኞች ህይወታቸውን የሚያጡበት መስመር እንዲሆን ጭምር ገልጸዋል።
ከዚህ መረጃ ጋር ተያይዘው ዓለም አቀፉ የስደተኞች ተቋም እንደሚለው ከሆነ ከባለፈው 10 ዓመታት በኋላ ራሱ ወደ 1400 ስደተኞች በጉዞ ላይ ሳሉ በባህር ውስጥ ሰጥመው እንደሞቱ ገልጿል። አይላ በበኩላቸው ቁጥሩ ከዚህም ሊበልጥ እንደሚችል የገለጹ ሲሆን ይህም በምስራቃዊ ስደተኞች መንገድ በአህጉሪቱ በጣም አደገኛ ነው ያሉ ሲሆንም በህገወጥ መንገድ በባህር ሲያቋርጡ የሚጠቀሙት የተበላሹ ጀልባዎች እንደሆኑ በመግለጽ ለሚደርስባቸው አደጋ እንኳን ምክንያቱ አይደሉም ሲሉ ገልጸዋል። ምን ያህል ስደተኞች እንደሚሞቱ በትክክል የሚወጣ መረጃ የለም። ስደተኞች መንገድ ላይ ከሚገጥማቸው ፈተና ባሻገር በህገወጥ ሰዎችም እጅግ ብዙ ብዝበዛዎች እንደሚደርስባቸው ገልጸዋል። አምና ወደ 350 ስደተኞች አነጋግረው የነበረ ሲሆን በህገወጥ ሰዎች አዘዋዋሪ ስለ ጉዟቸው የተዛባ መረጃ ስለሰጣቸው ብቻ ብዙዎችም ተሰናክለዋል። ህገወጥ ሰዎች አዘዋዋሪዎች ናቸው ለብዝበዛ የሚዳርጓቸው ሲሉ የሚናገሩትም እንደ አካል ጥቃቶች፣ ዝርፊያም፣ ሰቆቃ፣ ሌሎችም ነገሮች ይደርስባቸዋል። እንደ ዳይሬክተሯ ገለጻ ከሆነ አፍሪካውያን ስደተኞች በባህሩ ከተሻገሩ በኋላ የሚደርሱባቸው ሀገራትም ለብዝበዛ የሚዳረጉባቸው መስመሮች ናቸው። በግጭት የምትናጠው የመን ካለፉ በኋላ እንኳን በሳውዲ አረቢያ ቢገቡም እንኳን ብዝበዛው በዛኑ መጠን ይቀጥላል። ጦርነቱ ጉዟቸውን የበለጠ ከባድ አድርጎታል። ከየመን ሳውዲ አረቢያ ለመጓዝም ወደ 11 ቀናት በእግር መጓዝ እንዳለባቸው ይገልጻል። ይህም የሚሆነው ያለበቂ ምግብ እንደዚሁም ውሃ እንደሆነ ጭምር ነው የሚገልጹት። በ23 ብቻ ሂውማን ራይትስ ዋች ባወጣው ሪፖርት የድንበር ጠባቂዎች በመቶ ሺዎች የሚቆጠሩ ኢትዮጵያውያንን ገድለዋል። እነዚህ ስደተኞችና ጥገኝነት ጠያቂዎች ከየመን ወደ ሳውዲ አረቢያ የሚጓዙ ነበሩ። በሳዑዲ የቤት ሰራተኛ ሆነው የሚያገለግሉ በግንባታ ስራ ላይ የተሰማሩ ኢትዮጵያውያን ቁጥር ከ750 ሺህ እንደሚልቅ ይታወቃል። የሚክስድ ማይግሬሽን ሴንተር ቀጠናዊ ዳይሬክተር አይላ እንደሚሉት ከሆነ ስደተኞች ሰራተኞች መብታቸው እንደሚገፈፍ ጭምር ገልጸዋል። የሳዑዲ መንግስትም ከዚህ ጋር በተያያዘ ብዙ ጊዜ ይወነጀላል። ከዚህ ቀደም እንደሚወጡት ሪፖርቶች ከሆኑ የሳዑዲ አረቢያ መንግስት ህገወጥ ያላቸውን ስደተኞች ወደ ሀገራቸው እንደሚመልስ ይታወቃል። ሙሐመድ ሳዑዲ አረቢያ ከቆየ በኋላ ከ5 ዓመታት በኋላ በ21 ብቻ ወደ ሶማሊያ እንደተመለሰ ገልጿል። ሞቃዲሾ ውስጥ ሾፌር ሆኖ በማገልገል ላይ የ5 ልጆች አባት ጭምር እንደሆነ ገልጿል። ይህንን ያደረገው ሙሐመድም ወደ ሶማሊያ መመለሱ ከባድ ቢሆንም እንኳን ምንም አይነት ሰዎች ይህንን የስደት መስመር እንዳይመርጡት ይመክራቸዋል። በስተመጨረሻም እንደዚህ ሲል ይዘጋል። በሀገራችሁ ተስፋ አትቁረጡ፣ ትዕግስት ይኖራችሁ፣ ያ የስደት መንገድ አሰቃቂ ነው ሲል ይገልጻል።